መጪው ጊዜ እጅግ በጣም ውድና ከባድ ጊዜ ነው። ስለሆነም ስነ ምግባር ያላቸው ብቻ ናቸው የወደፊቱን ጊዜ መውረስ የሚችሉት። ስለዚህ አንተ የወደፊቱን ጊዜ እንድትወርስ ምኞቴ ነው፣ እናም ፍላጎቴ ነው። ስለሆነ ተነሳሽነት እንዲኖር እፈልጋለሁ። ብዙ ጊዜ ሰምተኸኝ ሊሆን ይችላል። ተነሳሽነት እንዲኖር እፈልጋለሁ። ይህ ተነሳሽነት ወደ መብሰልና ወደ በጎ ስነ ምግባር እንድታሳድገው እፈልጋለሁ። ራስህን እንድትገነዘብና እንድታምነው እፈልጋለሁ። ሁልጊዜ እየተማርክ እንደሆነ ላስታውስህ እወዳለሁ። በሕይወት ውስጥ ሁልጊዜ ትማራለህ። በማለፍ በመውደቅ በብዙ ትማራለህ እና ለዚህ ነው በራስህ እንድታምን የምፈልገው። አሁን ያለህበት ችግር መሸጋገሪያ ድልድይ አድርገው። ራስህን ተመልከተው፣ ራስህን ሁን። ብዙ ተማሪዎች የሌላቸው ነገር ምንድን ነው? ራዕይ። መድረስ የምትፈልግበት ቦታ ከመድረስህ በፊት ራስህን እዛ ቦታ ላይ እንደሆንክ አስበው። ራስህንም አለማምደው፣ አስተምረው። የወደፊቱ ማንነትህ ተስፋ መቁረጥ ብትፈልግም ተስፋ ባለመቁረጥህ ያመሰግናል። ድብርት ውስጥ ባለመግባትህ ያመሰግናል። ብትሰበርም በስብራቶች ውስጥ አለመቅረትህ ያመሰግናል። የወደፊቱ ህልምህን ባለመተውህ ያመሰግናል። እድገትህን፣ ጥረትህን፣ ለውጥህን ያመሰግናል። አመሰግናለሁ፣ አመሰግናለሁ፣ አመሰግናለሁ። ያለህበትን ችግር ማለፍ ትችላለህ። አንዳንድ ጊዜ ነገሮች ከባድ ይሆናሉ። አዎ እነግርሃለሁ፣ ቀላል አይሆንም። ነገር ግን ሂደቶች ሁሉ ዋጋ አላቸው። በአጋጣሚ ሊሆን ይችላል እየሰማኸኝ ያለ ክብደት ለመቀነስ አስበህ ይሆናል። አሁን ያለህበት ችግር መሸጋገሪያ ድልድይ አድርገው። መኖር ከማትፈልገው ህይወት ጋር ምቾት አይሰማ። የኔም ፍላጎት ምቾት እንዳይሰማ ሙሉ አቅምን እንድትጠቀመው ፈልጋለሁ። ምክንያቱም ነገ ብዙ ሰዎች በአንተ መለወጥ፣ በአንተ የተሻለ ህይወት ውስጥ መለወጥ እንደሚቻል ያምናሉ። ተማሪ ማለት ጠንካራ ሰራተኛ ነው። መማር ስራው ስለሆነ ተማሪ በአእምሮ ጠንካራ ነው። ተማሪ በቀላሉ የመላመድ ችሎታ አለው። ተማሪ የባህሪ ወጥነት አለው። በየቀኑ ጉብዝናህን አሻሽል። መልካሙን ነገር ብቻ አስብ፣ አልም። እንድትከበር ሌሎችን አክብር። የአሸናፊነት አመለካከት ይኑርህ። የቀን እቅድህን ሁሉ ተግብር። ለስንፍና ይቅርታ አታድርግ። ዓላማ ይኑርህ። በጎ ባህሪያትን ተለማመድ። ትኩረት አድርግ። የወደፊት ህይወትህ የተሻለ እንዲሆን ትፈልጋለህ? በየቀኑ በምትማርበት የትምህርት ዘርፍ ጠንክረ መማር አለብህ። በየቀኑ በክፍል ውስጥ የሚሰጡትን ነገሮች መስራት አለብህ። በችግር ውስጥ እንዴት አቅምህን መጠቀም እንዳለብህ ተማር። ሁሉም ሰው የወደፊቱን ይፈልጋል፣ ነገር ግን ለሁሉም ነገር ጊዜ አለ። ለሰዓታት ያክል ካጠናው በኋላ አእምሮህ እንደተከፋፈለ ሲሰማህ እና ፈተና ልትፈተን እንደሆነ ትዝ ሲልህ ጭራሽ ማታልፍ ከመሰለ ሁልጊዜም ይህንን አስተውል። ተማሪ ታጋሽ እንደሆነ፣ ተማሪ ዲሲፕሊን መለያ መሆኑን፣ ተማሪ ቁርጠኛ እንደሆነ፣ ተማሪ ወጥና የማይቀየር እንደሆነ፣ ተማሪ ከጭንቀት ከችግር በፍጥነት የሚያገግም መሆኑን። እንደዚህ መሆን ባትፈልግም እንኳን የመንፈስ ጭንቀት ዑደቱ እዚህ ጋር ማብቃት አለበት። ይህ የመንፈስ ጭንቀት ከአንተ ጋር መቆየት የለበትም። እንደ እጦት፣ እክል፣ ጭንቀት እና እነዚህን ሁሉ ነገሮች
የአንተ ቤተሰብ አባትህ፣ እናትህ አልፈውበታል፣ እንዲሁም አልፈውታል። የተማሪ አስተሳሰብህን መጠበቅ አለበት። ተማርኩ ግን አልገባኝም፣ አጥንቻለሁ ነገር ግን ፈተናውን ወድቄዋል ልትል ትችላለህ። ግን አስተውል፣ ሕይወት ደግሞ አቀበትም ጦርነትም በፈተናዎችና በውድቀት የተሞላ ነው። እናም በማንኛውም በምትሄድባቸው ወሳኝ ጊዜያት በቅጽበት በአፍታ ራስህን ለምን ብለህ ጠይቀው። በመጀመሪያ ለምን ጀመርከው? እና ውስጣዊ ስሜትህ፣ መንፈስህ ምን ነበር? ከውሳኔህ በስተጀርባ ያለውን ሳይንስ፣ ስነ አእምሮ፣ ስነ ልቦና ምን ነበር? ምናልባት እኔ ለምን እንደጀመርክ ልነግርህ እችላለሁ። ምክንያቱም ለለውጥ ተርበህ ነበር። ረሃብ የአለመመቻቸት አሊያም የድካም ስሜት የሚፈጥረው ከምግብ እጥረት ነው። የሚጠፋውም ምግብ ስትበላ ብቻ ነው። ግን አንተ ምን ያህል ተርበሃል? የመጣል ስሜት ሲሰማ፣ የመሸነፍ ስሜት ሲሰማ፣ የገነባሃቸው ነገሮች ሁሉ የተናዱ ሲመስልህ አስታውስ። ለምን እንደጀመርክ አስታውስ። ለለውጥ ተርበህ ነበር። የጀመርከው ሁሉ መተው ስትፈልግ፣ እጅ መስጠት ስትፈልግ፣ ማቆም ስትፈልግ፣ ተስፋ ስትቆርጥ፣ ስትወድቅ እዚህ ምን እንዳደረሰህ ላስታውስህ እወዳለሁ። እዚህ ያደረሰህ ረሃብ ነው። ይህንን አስታውስ። እያንዳንዱ ህልም ስነ ምግባር፣ ዲሲፕሊን ይጠይቃል። እያንዳንዱ ህልም ታታሪነትን ይፈልጋል። ቤት ሆነ ዓለም ውስጥ ያሉትን ተማሪዎች ባህሪያቸውንና ስነ አእምሯቸውን ማጥናት ትችላለህ። እናም በዓለም ውስጥ እጅግ በጣም ስኬታማ የሆኑ ተማሪዎችን ስታጠና እነዚህን ነገሮች ታገኛቸዋለህ። ኃላፊነት ይሰማቸዋል፣ ተነሳሽ ናቸው፣ ራሳቸውን በራሳቸው ይመራሉ፣ ያስተዳድራሉ፣ ራሳቸውን ያውቃሉ፣ ለረጅም ጊዜ የሚቆይ የአእምሮ ዝግጅት አላቸው። በሕይወት ውስጥ ውጣ ውረድ አለ። ስነ ምግባር፣ ዲሲፕሊን ያስፈልግሃል። ዲሲፕሊን ወደ ዕጣ ፈንታ እንድትሄድ እንድትደርስ ይጠብቅሃል፣ ጉልበትም ይሆናል። ስኬታማ ተማሪ መሆን ከፈለግ፣ ሰቃይ ተማሪ መሆን ከፈለግ ጊዜህን፣ እቅድህን በአግባቡ መጠቀም መጀመር አለብህ። ግቦችህንና ህልሞችህን ከግብ ለማድረስ ጠንክረ መስራት ይኖርብሃል። ስለዚህ አንድ ነገር ልንገርህ፣ ሁሉም ሰው ህልም አለው። ነገር ግን የአንተን ግብ፣ የአንተን ህልም አንተ ራስህ ነህ የምታሳካው። ነገር ግን ተስፋ የመቁረጥ ስሜቱ ሲሰማ ይህንን አስታውስ፣ ለምን እንደጀመርክ።